ሳሎን ውስጥ ማንም የለም። አሁን ቶሎ መሄድ አለብኝ። ፈጣሪ ያንተ አይደል? አሁን የት ነው የምሄደው? ከተማ ሰፊና ሴት ነው። ካሌብ እባክህን ይቅር በለኝ ካሌብ። ቤዛ እየወጣሁ ነው። ልትጠፊ ነው አይደል ደሊና? ምን አይነት ሰነድ? ስለምንድን ነው የምታወሪው? አትዋሽኝ ደሊና። ትናንትና ከግርግዳው ጀርባ ተደብቀሽ ስታይ ነበር አይደለ? ቤት ውስጥ የተፈጠረ ነገር እንዳለ እርግጠኛ ነኝ። ቤዛ እረፊ። እኔ ያደረኩሽ ነገር የለም። አትሄጂም ደሊና። ከዚህ ቤት ወጥተሽ ወዴትም አትሄጂም። ለምንድን ነው የማልሄደው? አንቺ እኮ ነሽ ህይወቴን ያበላሸሽው። እኔ አግዝሻለሁ ደሊና፣ የትም አትሄጂ። አንቺ እኔን ታግዢ። ቤዛ እንግዲህ ዛሬ ደሊና ልትጠፋ ስትል ይዛታለች ማለት ነው። ደሊና ልትጠፋ እንደሆነች እንግዲህ ኤልሳ ለካሌብ ስትናግረውም ካሌብ ራሱ አላመናትም ነበረና ካሌብ በራሱ ጊዜ ደሊና ቦርሳ ይዛ ልትጠፋ ስትል በሩ ላይ ደርሶ እንግዲህ ደሊና የት ልትሄጂ ነው ስለጣይ ቤዛ መታ ስጠራኝ ምግብ ልሰጣት ነው አሳዘነች ብላ አታላ እንግዲህ ወደ ክላስ ገብታ ቁጭ ትላለች። ከዛ በኋላ ደግሞ ቤዛ ኤልሳና ወይዘሪት ጽጌረዳ መጥተው ወረቀቱን ይዞ ወደ ክላሳቸው ሲሄዱ እየሮጠች ሄዳ እንግዲህ ወረቀቱን ይዛ ወደ ክላስ ተመልሳ ትመጣለች። ከዛም በቃ ከዚህ ቤት መጥፋት አለብኝ፣ ካሌብን ህይወት እኔ መበጥበጥ የለብኝም ብላ እንግዲህ ያልታሰበውንና ያልተጠበቀውን ቪዲዮ ወረቀት ነው ያገኘችው። ደሊናም አስባ ማታውቀውን ቪዲዮ ወረቀት ነው ያገኘችውና በዛ ምክንያት ደሊና በጣም ተሳምቷታል። አሁን እኔ ምንድነው ማደርገው ብላ እንግዲህ እኔ ማገባውም አባቴን የገደለው ሰውዬ ልጅ ነው እና እንግዲህ አሁን ይሄ ነገር ካሌብ ስለማያውቅ ካሌብን ከምጎዳ ነገር መጥፋት አለብኝ፣ ከዚህ ቤት እኔ ቶሎ ብዬ ማውጣት አለብኝ ብላ እንግዲህ ወስና ትወጣለች። ደሊና እንግዲህ ቤዛ ጋር ትሄዳለች። ቤዛ ደግሞ ከዛ ቤት ወጥተሽ የትም እንድትሄጂ አልፈቅድልሽም፣ እኔ ያግዝሻለሁ፣ ከዛ ቤት የትም አትሄጂ ብላ እንግዲህ ትጮህባታለች። አንቺ ነሽ ህይወቴን ሙሉ እየበጠበጥሽው፣ አሁን ደግሞ እኔ ያግዝሻለሁ፣ እዛ ቤት ቁጭ የምትይው አንቺ ነሽ፣ እኔ አልሰማሽም፣ ማንም ሊያስቆመኝ አይችልም፣ ከዛ ቤት አንዴ ወጥቻለሁ ትላለች። ኦኬ እንግዲህ ደሊና ህይወትን ከበጠበጥሽ በኋላ ደግሞ እዛ ቤት ተመልሽ እንድኖር ያረግሽው አንቺ ነን፣ ተመልሰሽ ኑሪ የምትይው አንቺ ነሽ ብላ እንግዲህ ደሊና ጩሃ ለቤዛ ትናገራለች። ቤዛ ደግሞ በዛ ሰነድ ምክንያት ነው አይደል እንደዚህ የሆንሽው፣ ይሄ ሰነድ የውሸት ሰነድ ነው፣ እኔ ነኝ ይሄን ነገር ከካሌብ ለመውሰድ ብዬ እንደዚህ ያደረኩት። እንግዲህ ደሊና ወስና እንግዲህ ካሌብን ማግባት የለብኝም፣ ካገባውም ብዙ ነገር ሊፈጠር ይችላል፣ አባቴን የገደለውን የሱን ልጅ አግብቼ የአባቴን ደም ረግጬ አለፍኩ ማለት ነው። ስለዚህ እኔ ካሌብን በጭራሽ ማግባት የለብኝም፣ ከዚህ ቤት ምንም ነገር ሳልናገር የካሌብን መጉዳት ስለማልፈልግ ከዚህ ቤት መውጣት መጥፋት አለብኝ ብላ እንግዲህ ደሊና ወስና ከቤት ትወጣለች። እሷ እየወጣች መንገድ ላይ እንግዲህ ቤዛን ታገኛታለች። ቤዛን አግኝታ ቤዛ እንግዲህ እኔ አግዝሻለሁ፣ ከዚህ ቤት አንቺ መሄድ የለብሽም፣ አንቺ ማታውቂው ነገር ብዙ ነገር አለ ደሊና እባክሽ ትላታለች። ቤዛ ደግሞ አንቺ ከዛ ቤት ማሄድ በጭራሽ የለብሽም፣ እባክሽ ደሊና ተመለሽና እዛ ቤት ኑሪ፣ አንቺ ከዛ ቤት ከወጣሽ ሁሉም ነገር ይበላሻል፣ ስለዚህ ለሁሉም ነገር እኔ አግዝሻለሁ፣ ስለዚህ ከዛ ቤት ማውጣት የለብሽም እባክሽ ደሊና ብላ ትለምናታለች። አንቺ ነሽ እኮ ሲጀመርም ህይወትን እየበጠበጥሽው፣ እኔ እንዴት ሆኜ ነው የምኖረው? በእኔና በካሌብ መሀል ያለውን ሁሉንም ነገር የበጠበጥሽው፣ ነገሮቹን ያበላሽሹ አንቺና እናትሽ ናቸው። አሁን ደግሞ እኔ እንዴት ሆኜ እንድቀመጥ ፈልግሽ ነው? እባክሽ አትሂጂ ብለሽ እኔን የምትለምኘው አንቺ ትንሽ እንኳ አታፍርም እንደ ቤዛ ትላ እንግዲህ ደሊና በጣም ትጮይባታለች።
ቤዛ ደግሞ እንግዲህ ልመናዋን አላቆመችም። ደሊና እባክሽን ተመለሺ፣ እኔ የምልሽን ከሰማሽ ምንም ነገር አይቀንስብሽም፣ ታተርፊዋለሽ፣ እባክሽ ተመለሺ ትላታለች። እኔ በፍጹም ወደ ኋላ አልመለስም ትላታለች። እንግዲህ ቤዛ ሁሉም ነገር እኔን ቆጭቶኛል፣ ሁሉም ነገር ከዚህ በኋላ ማስተካከል አለብኝ፣ መስተካከልም ነገር ካለ ማስተካከል አለብኝ፣ እባክሽ ደሊና ተመለሽ ትላታለች። ደሊናም አንቺ ዝም በይ፣ ምንም ነገር አታውሪ፣ ምንም ነገር እንድታወሪም አልፈቅድልሽም፣ ከዚህ በኋላ ማንንም ማመን አልችልም፣ ማንንም አልሰማም ብላ እንግዲህ ቤዛን ገፍታ ትሄዳለች ማለት ነው። ደሊና እባክሽ አትሄጂ፣ እኔ እኮ እዚህ መሄጃ አጥቼ እኮ ነው ጎዳና ላይ የሚንከራተተው። እኔም የሰራው ጥፋት እስከ ዛሬ ድረስ ይኸው መልሶኝ ጎዳና ላይ ነው የጣለኝ። እባክሽን እባክሽን ደሊና የትም አትሄጂ፣ ከዛ ቤት አንቺ ማውጣት የለብሽም። አንድ ነገር ማወቅ አለብሽ። በዛ ፋይል ምክንያት አይደል እንደዚህ ልጠፊ ያሰብሽው፣ እየጠፋሽ ነው አይደለ ብላ ትላታለች። እንግዲህ እኔ አልጠፋውም፣ እኔ ህይወትን የበጠበጥሽው ሲጀመሪም አንቺ ነሽ ብላ እንግዲህ ደሊና በቤዛ ላይ ትጮኻለች። ቤዛ ደግሞ አንቺ እንድትጂ በፍጹም እኔ አልፈቅድልሽም፣ ከዛ ቤት አንቺ መውጣት የለብሽም፣ ከዛ ቤት ያሉ ሰዎችንም እንደዚህ አይነት ሁኔታ አድርገሽ ጎተሽ ወይም ገፍተሻቸው ማየት የለብሽም፣ እባክሽን ተመለሽ ብላ እንግዲህ ትለምናታለች። እሷም ደግሞ አይ ህይወቴን ከበጠበጥሽው በኋላ ደግሞ እዛ ቤት ተመልሼ እንዲገባ ለምንድን ነው የምትለምኘው ትላታለች። እንግዲህ ደሊና ቤዛ ደግሞ ሁሉንም ነገር እኔ አስተካክለዋለሁ፣ እባክሽን ተመለሽ ትላታለች። እባክሽን ያግዝሻለሁ ስትል እንግዲህ አንቺ እኮ የካሌብን ቤት ለማፍረስ የተነሳሹ ሴት ነበርሽ እኮ። አሁን ጥፋትሽ ሁሉ ስጥልሽ እንደገና እኔን ለማገዝ እንዴት ነው የምታግዥኝ? አንቺ ነሽ እኔን የምታግዥኝ? ህይወትን በሙሉ ከበጠበጥሽ በኋላ አግዝሻለሁ ብለሽ ሲታወሪ ትንሽ አታፍርም እንደ ቤዛ ስትላት፣ ከዛ ቤት አንቺ ማውጣት የለብሽም። አዎ እኔ ተሳስቻለሁ፣ ጥፋቴንም አውቄያለሁ። ስለዚህ አንቺም ደግሞ ከዛ ቤት ወጥተሽ የትም እንድትሄጂ እኔ አልፈቅድልሽም ትላታለች ቤዛ። እሷም ደግሞ አንቺ ምንድነው የምታረጊው? ልቀቅኝ፣ ምንም ነገር እንድትይኝም አልፈልግም። የኔን ህይወትንም የካሌብን ህይወት የበጠበጥሽው አንቺ ነሽ። ስለዚህ እኔ እዛ ቤት ተመልሼ የሚገባበት ጉዳይ የለኝም። ከዛ ቤት ወጥቼ እየጠፋ ነው ብላ እንግዲህ ስትል የትም አትሄጂም ከዛ ቤት፣ እኔ ስራዬ ጎዳና ላይ እንደጣለኝ እኔን እያየሽ የትም እንድትሄጂ አልፈቅድልሽም ትላታለች። እንግዲህ ቤዛ ደሊና ደግሞ አልሰማሽም፣ ካሌብ ይሄን ነገር ካወቀ ካሌብ እንዲጎዳብኝ አልፈልግም። እኔ ለካሌብ ስል ነው ሁሉንም ነገር ትቼ እየወጣው ያለሁት። ካሌብን አላሳዝነውም ብዬ ነው እንጂ ሁሉንም ነገር ማድረግ ወይም ሁሉንም ነገር ማሳያትና ማስነበብ ከብዶኝ አይደለም። ይሄ ነገር ሳይሆን ግን ከዚህ ቤት ወጥቼ ማውጣት መጥፋት አለብኝ ብዬ ነው ከዛ ቤት ለማውጣት የወሰንኩት። አንቺ ደግሞ በምንድን ነው እኔን የምታግዥኝ? አግዝሻለሁ ብለሽ የምታወሪው? እንግዲህ እነሱ እያወሩ ካሌብ ድረስ ይላል ማለት ነው። ካሌብ ደርሶ ሁሉንም ነገር ካየ በኋላ በጣም ድንግጥ ትላለች። ይሄ ነገር የካሌብን አባት የምመለከትና ስለ ካሌብ አስበሽው ነው አይደል ከዛ ቤት ወጥተሽ ለመጥፋት ያሰብሽው? እኔ እንደሆነ በጣም ጸጽቶኛል። የሰራው ጥፋቴ ሁሉ ዛሬ ላይ ዋጋ እየከፈልኩ ነው የሚገኘው። አንቺም እንደሆነ ከዛ ቤት ወጥተሽ የትም እንድትሄጂ እኔ አልፈቅድልሽም። ከዛ እንደዛ ሆኖ እየተከራከሩ ካሌብ ይደርሳል። እንግዲህ ወረቀቱን ከደሊና እጅ ወስዶ ካሌብ ወረቀቱን ያነባል ማለት ነው። አንቺ እስከ ዛሬ ድረስ የደበቅሽው ምስጢር ይህ ነው ወይ ብሎ እንግዲህ በጣም ትደነግጣለች። ደሊናም ቤዛም በጣም ትደነግጣለች። የምታደርገውን ነገር ነው በነገራችን ላይ ያጣችውና በዚህ ወረቀት ምክንያት ህይወትሽ እንዲበላሽ አልሰጥሽም ብላ እንግዲህ ቤዛ ልትከራከርላት ነበረ። ካሌብ ደግሞ ደርሶ የትም አልሄድም ብለሽ ነበር፣ ለካስ በኤልሳ ያለችው አንቺ ልጣፊ ነው ያለችው ነገር እውነት ሆኖ ነው እንደ ያገኘሁት። እኔ እህቴን አላምንም ብዬ ነበረ። እናቴና እህቴ ያወሩት ነገር ለካስ ትክክል ነው ወይ? ሰርጋችን ከቀረበ በኋላ ሁሉ ነገር ከደረሰ በኋላ እንደዚህ በአየር ላይ ጥለሽኝ ለመሄድ እናስብሽ እንደሆነ እኮ
ካሌብ እንግዲህ ወረቀቱን ያነባል። ከዚች ሴትዮዋ ጋር አንቺ ምንድን ነው የምታደርጊው? ከዚህ ሴጣን ጋር ምን እየሰራች ነው ይላታል። እሷም ደግሞ እኔ እሷን ለመርዳት እየሞከርኩ ነው፣ ምንም እኔ ጋር አልመጣችም፣ እሷ ግን አልሰማ ብላል እየጠፋች ነው ብላ እንግዲህ ወረቀቱን ያነባል ማለት ነው። ካሌብን በጣም ይደነግጣል። እባክን ካሌብ አታነብ እያለችው ደሊና እየለመነችው ካሌብ ወረቀቱን ያነባል ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮቼ ዩቲዩብን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላም ናችሁ።